እኔ እኮ እውነቱን ስለተናገርኩኝ ነው አይደለ? እውነቱን ተናግሬ ደግሞ የፈለገ ነገር መጣ ይችላል እና አሁንም ቢሆን ከነሱ ህይወት ማጥቼ ከሆነ አልፈታሽም። አንቺም የተሻለ ሰው እኮ ልታገኝ ትችያለሽ፣ ከአብርሃም የተሻለ ልታገኝ ትችያለሽ አይደለ? በዚህ በመሀል የሱ ትዳር መበጥበጥ ምን ይባላል? ከትዳሩም በላይ ደግሞ ልጅ አለ። በመሀል ደግሞ እየጎዳሽ ያለሽ ሩታ ነው። ሩታን ደግሞ ስትጎጂ ዝም ብለን አናይሽ። እሷ እርጉዝ ነች። በዚህ ሰዓት ብዙ ነገር የሚያስፈልጋት ሰው ነች። እንኳን እንደዚህ ትዳሯ ምናምን ሊበጠበጥ ማለት ነው። ምንድነው አንቺ የእነሱን ትዳር ለመበጥበጥ ነው እንዲያሳብሽ? ምን አይነት እንዳለ ጠማማ ሀሳብ ነው የምታስቢው? እነሱ በራሳቸው በቃ ደስ የሚል ህይወት እየኖሩ ነው አይደል? አንቺ ለምን የራስሽ ህይወት አትመሰርች? በእነሱ ይመጣብኝ ሰው አይመቸኝም በቃ። እና ደግሞ አብርሽም ትንሽ እየተንቀለቀልክ ነው። አርፈህ ብትቀመጥ ይሻላል። በጣም እያፈላት ነው። በጣም እየተጨማለክ ነው። አሁን ከሷ ጋር ስለሆንክ ምናምን በቃ ጀግና ነህ። በቃ አጨብጭቤልሃለሁ ትችላለህ። በዚህ ሰዓት የልጅ አባት ነው አይደል? አሁን እኮ የልጅ አባት ነው። የልጅ አባት ሆነ ምንድን ነው የምታደርገው? ነፂም የራስህ ህይወት ትመስርት፣ አንተም የራስህ ህይወት አለ። ወደ ራስህ ህይወት ተመለስ በቃ። ያልተረዳው ነገር ቢኖር ነፂ አፍቅራህን የመሰለ ብታፈቅር ኖሮ ብዙ ነገር ላንተ ብላ ትተው ነበር። ትምህርቷን እንኳን ትተው ነበር። ግን አፍቅራ ካረደው ያው በቀደም በለቀኩት ቪዲዮ ብዙ ኮሜንቶች፣ ብዙ አስተያየቶች ደስ ብሎኛልና ደግሞ ደስ የሚለው ነገር ቤተሰብ እኔ ኮሜንት ሙሉ ነው ማነበው። ደስ የማይለኝ ደግሞ እደልታለሁ ነው አጠፋችኋለሁ። ለምን ያው ትናንት በቀደም በሰራሁት ቪዲዮ ብዙ ኮሜንቶች፣ ብዙ አስተያየቶች ደርሰውኛል። ያው ለሁላችሁም አመሰግናለሁ። መጥፎን ኮሜንት ለሰጣችሁኝ አመሰግናለሁ። እና እያስፈራራችሁኝ ምናምን የነበራችሁ ሰዎች አላችሁ። ጠብቅ ምናምን ይቅርታ ቃል ጠይቅ ጠብቅ ምናምን ያላችሁ ሰዎች አላችሁ። ያው እየጠበቅኩኝ ነው ምን እንደሚመጣ ያሉኝ። ዛሬ የመጣሁት በሱ ጉዳይና ትንሽ የሆነ ግርግሮች ምናምን አሉ። አሁንም አልተስተካከለም። 5 ቀን እንኳን ቆይቼ ያው ሳምንት አካባቢ ሊሆነኝ ነው ቪዲዮ ከሰራሁኝ። እንደዛም ሆኖ ሊስተካከል አልቻለም። ብቻ ዛሬ የመጣሁት አንዳንድ መልሶች ለመስጠት ነው ለእናንተ። ብዙዎቻችሁ ብዙ ኮሜንት ሰጣችሁኛል። የሁላችሁንም አንብቤያለሁ እና በመሀል አንዳንድ ኮሜንቶች አሉ ደስ የማይል ኮሜንቶች። እኔ ዛኔ ልጅቷን ለመስደብ አስቤ ምናምን አይደለም የመጣሁት፣ በንዴት ነው ያደረኩት። ምክንያቱም የሰራችው ስራ ይገባታል ብዬ ነው የማስበው። ለዚህ ስራዋ ያንሳታል ነው የምለው። እንደውም እኔ በንዴት ነው የተሳደብኩት፣ አስቤበት ምናምን አይደለም። ላደረገችው ነገር ይሄ ቀላል ነገር ነው። እኔም ተናድጄ ነው የተናገርኩት፣ ግን ይሄን ያህል ብዙ ግርግር የሚፈጥር ነገር አልነበረም። ያው አንድ ኮሜንቶች ምናምን ስላየሁኝ ነው ስለሰደብኳት ብቻ። ስድብ አይባልም ሲጀመር፣ በንዴት የተናገርኩት ነገር ነው። ግን እንደዛ ስላልኩኝ ብቻ ብዙ ሰዎች ልታስፈራሩኝ ምናምን የፈለጋችሁ ሰዎች አላችሁ። አሁንም ቢሆን የሚገባትን ከመስጠት ወደኋላ አለ። ሊገባችሁ ፈልገው ነገር ያ ነገር ነው። አሁንም ቢሆን የሚገባትን እንሰጣታለን። ተንቀልቅላን የመጣችሁ ለጥቅም ነው የመጣችሁ። እውነቱን ከመናገር ደግሞ ወደኋላ አለ። አብርሃም ላይ ስህተት ቢኖር ወይ ሩታ ላይ ስህተት ቢኖር ታቁኛላችሁ። እኔ ልክልካቸው ነው የምነግራችሁ። አሁንም እሷ አዲስ ነው የመጣችሁ። የእነሱን ነገር ማስተካከል እየተገባት የሆነ የምትወዱት ሰው እኮ ለሱ ትልቅ ደረጃ ላይ ከዚህም በላይ ትልቅ ደረጃ ላይ እንዲደርስ ታረጋላችሁ እንጂ ከጎን ልጥሉት አትፈልጉ። እሷ ያረጋችሁ ደግሞ ያለው ያ ነገር ነው። ከጎን አብርሃም ልጥሉ ሩታ ልጥላት ነው ሐሳቡ። እና እኔም የመጣሁት የነበረው ያንን ነገር ለመጨራረስ ነበረ። ብዙዎቻችሁ ግን ያሰባችሁት የነበረው በሌላ መንገድ ነው። ያውቃለሁ ንግግሬ በንዴት ነው የተናገርኩት፣ ግን ደግሞ ይሄን ሊያስከፋል ብዬ አላስብም። ምጸጸትበትም ነገር አይደለም ያደረኩት። እዛኔ እንደዛ ማለቴ አልጸጸትበትም። አንዳንድ ዝም ብላችሁ የምትንቀለቀሉ ሰዎች አላችሁ። የሆነ ባገኛችሁት አጋጣሚ ሰውን ለመስደብ ብቻ የምትሯሯጡ ሰዎች ማለት ነው። እንደዛ አይነት ሰዎች ለእናንተ ይቅርታ አልጠይቅም። ይቅርታ የምጠይቀው ብዙ አይነት ሰው አለ። በዛ በንዴት የተናገርኩት ንግግር በጣም የምትወዱኝ ሰዎች አላችሁና ትንሽ ከደበራችሁ ለእናንተ በጣም ይቅርታ። እህት ላይ እንደዚህ አይነት ነገር ቢፈጠር ታረገዋለህ ወይ? ነፂ ላይ የተፈጠረው ነገር አንተ እህት ላይ ቢፈጠር ታረገዋለህ ወይ ያላችሁኝ ሰዎች አላችሁና በራሴ 100% እርግጠኛ ነኝ። መጥፎ ነገር ከሰራች ማላረግበት ምንም ምክንያት የለም። እህቴ ስለሆነች ብቻ ከጎኗ አሁናለሁ ማለት አይደለም። ጥሩ ነገር ከሰራች እኮ እኔ ምንም የምሳደብበት ወይ የምናገርበት ምንም ምክንያት የለኝም። እህቴ ብትሆን እናገራታለሁ። በራሴ 100% እርግጠኛ ነኝ። እህቴም ብትሆን ለነፂ ያረኩባት ነገር ከማድረግ ወደኋላ አለ። እህት ብትሆን ምናምን ያላችሁ ሰዎች ስላላችሁ ነውና አሁንም ቢሆን ከነሱ የማትወጪ ከሆነ ገና ይቀርሻል። ገና ማለት ነው። እኔ የፈለገ ሰው ሊጠላኝ ይችላል በሷ ምክንያት፣ የፈለገ ሰው ማለት ነው። በቃ ጥቅመኛ ሴት በህይወቴ ምንም አይመችኝም፣ አልወድም። በቃ
አሁን የምትረጋጋ ከሆነ እንደ እህቴ በጣም ነው የምወዳት ነፂን ማለት ነው። ግን እያደረገችው ያለችው ስራ ነው ከኔ ጋር እንድንጣላ እያደረገን ያለው። አሁንም ቢሆን ጥሩ ነገር ካልሰራሽ አልፈታሽም። ይሄንን እርግጠኛ ሆኜ ማንም የፈለገ ነገር ሊያመጣ ይችላል፣ ማንም ማለት ነው። በአሁን ሰዓት ላይ እኔ ብዙ ነገር አንዳንድ ሰዎችም ያው ተከፍሎ ነው ምናምን እያላችሁኝ ነበረ። መከርኳት እንጂ እኮ ምንም ያረኳት ነገር የለም። ተከፍሎኝ አይደለም መከራት አይደል? አብራን ከፍሎ ነው ምናምን ያላችሁ ሰዎች አላችሁ። እኔ በብር ምገዛ ሰው አይደለሁም። በነገራችሁ ላይ ብር ጠፊ ነው። የሰው ልጅ ግን የሰው ነው። ሰውና ብር አንድ አይደለም። እኔ ደግሞ ብር በሰው ምቀይር ሰው አይደለም። ጥሩ ነገር ብትሰራ እኮ እኔ ምንም እናገርበት እሷን እንደዚህ መመክራት ምንም ምክንያት የለኝም። ጥሩ ነገር ብትሰራ ማለት ነው። እኔ ከሷ ምክር እቀበላለሁኝ እንጂ እሷ እንደዚህ ያረክሽ ለምን አረክሽ ምናምን አላትም። ጥሩ ነገር ብትሰራ ማለት ነው። ግን ያደረገችው ነገር ስላላለኝ ብቻ ነው ልናገራት የቻልኩትኝ። አሁንም ጠብቅ የሆነ ነገር ካላረክ ጠብቅ ምናምን እያላችሁ እያስፈራራችሁኝ ያላችሁ ሰዎች አላችሁና ፎቶ እስከመዘቅዘቅ ነው። ምንም አይመጣም እንዴ። እኔ እኮ እውነቱን ስለተናገርኩኝ ነው አይደለ? እውነቱን ተናግሬ ደግሞ የፈለገ ነገር መሆን ይችላል። የፈለገ ነገር ሊመጣ ይችላል። እና አሁንም ቢሆን ከነሱ ህይወት ማጥቹ ከሆነ አልፈታሽም። ስለዚህ አንቺም የራስሽ ህይወት አለሽ፣ እሱም የራሱ ህይወት አለ። ሁለታችሁም የራሳችሁ ህይወት ነው። አንቺም የተሻለ ሰው ኮል ታገኝ ትችያለሽ፣ ከአብርሃም የተሻለ ታገኝ ትችያለሽ አይደለ? በዚህ በመሀል የሱ ትዳር መበጥበጥ ምን ይባላል? ከትዳሩም በላይ ደግሞ ልጅ አለ። አሁን በዚህ ሰዓት እርጉዝ ነች። እንደዚህ አይነት ደረጃ ላይ ሆነሽ ሩታ የደረሰባት ነገር ቢደርስብሽ ደስተኛ ትሆኛለሽ ወይስ አምነሽ ትቀበያለሽ ያንን ነገር? አንቺ ማታረጊው ነገር ለምንድን ነው ለሰው ላይ የምታረጊ? አይደብርሽም? ሴት ልጅሽ ከሆነሽ አይደል እንዴ? ለምን ነው ማታስተው? ቢያንስ አብርሃም ፈልገሽዋል ይባል። አብርሃም በመፈለግ ራሱ አብርሃም የሆነ ነገር አድርጎሽ ሊሆን ይችላል፣ ቃል ገብቶልሽ ቃሉን አጥፎ ሊሆን ይችላል። በመሀል ደግሞ እየጎዳሽ ያለሽ ሩታን ነው። ሩታን ደግሞ ስትጎጂ ዝም ብለን አናይሽ። እሷ እርጉዝ ነች። በዚህ ሰዓት ብዙ ነገር የሚያስፈልጋት ሰው ነች። እንኳን እንደዚህ ትዳሯ ምናምን ሊበጠበጥ ማለት ነው። ከነሱ ህይወት ማጦች ከሆነ አሁንም አንፈታሽም። ይሄንን አምነሽ ራስ ተቀበይ። በእነሱ ይመጣብኝ ሰው አይመቸኝም በቃ። እና ደግሞ አብርሽም ትንሽ እየተንቀለቀልክ ነው። አርፈህ ብትቀመጥ ይሻላል። በጣም እያፈላት ነው። እየሰራ ያለው ነገር ደስ አይልም። ሩታ ለምኑኝ አይደለም፣ ሩታንም ለምን አስቀር ምናምን አይደለም። ግን ደግሞ ሩታ ከቀረች ሌላ ህይወት መመስረት የለብህም አይደለ እንዴ? ነፂም እኮ እኔ አንተ ራስ ያልተረዳው ነገር ቢኖር ነፂ አፍቅራህን የመሰለ ብታፈቅር ኖሮ ብዙ ነገር ላንተ ብላ ትተው ነበር። ትምህርቷን እንኳን ትተው ነበር። ግን አፍቅራህ አይደለም። አንተን እዚህ አስቀምጣ እኮ ነው ዩኒቨርሲቲ ሄደችው አይደለ? አሁን ላይ ያለበት ደረጃ አይታ እንጂ የመጣችው አሪፍ ደረጃ ላይ ባትሆን አትመጣም ነበር። ይሄንን በራስ ተማመን። መጥፎ ነገር ነው እየሰራክ ያለው ሩታ። በአሁን ሰዓት በቃ ያንን ጫንጫት አይደል? ያንን ነገር መቻል አለበት። ትንሽ ነገር ነው የሚበቃት ብለሃል፣ ራስህን ተናግራል ቪዲዮ ላይ። ያነጫነጫት ነው ምናምን እያልክ አይደለ? ያንን ነገር ደግሞ ተረድተህ ቁጭ ማለት አለበት ራስህ ማለት ነው እንጂ እሷ ባረገችው ነገር አንተ እልህ ተነሳስተህ ሌላ ነገር የምታረግ ከሆነ ትለያያላችሁ። ይሄንን አጠራጠር። አሁንም ቢሆን በድሮ ሙድ እየሄድክ ከሆነ ሁለታችሁ መለያየታችሁ ማይቀር ነገር ነው። ድሮ እየተበጠበጣችሁ በነበረው ስታይል እየሄድክ ከሆነ ትለያያላችሁ። አይ በአሁን ሰዓት እኔ እናንተን መናገር ምናምን አስጠልቶኛል፣ ሰልችቶኛል ሲጀመር ማለት ነው። አሁንም ነገሮች ይስተካከላሉ እያልኩኝ ነው። 5 ቀን ምናምን እየቆየ ቪዲዮ እየሰራ ያሉት እንጂ እንደማንም እንደሌላ ቀን እኮ ቪዲዮ መስራት አቅቶኝ አይደለም። ቪዲዮ ለኔ ቀላል ነገር ነው። ቪዲዮ እኔ እነሱን ለመጥቀም ወይም እነሱ እንደዚህ ጋር ቆሜ ማወራው ነገር አንተን ከጠቀመህ ብዬ እንጂ እዚህ ጋር ማወራው እኔ እንደሌላዎቹ እኮ ተነሳስቼ በራሴ ቪዲዮ እኮ መስራት እኮ አቅቶኝ አይደለም። ግን የኔኛ ምክር የጓደኞች ምክር ምናምን ከሰማክ በሚለው ነው። ሩታን ብትሆኚ የሆነ ለምኑኝ ምናምን አትበይ በቃ። እና ግርግር የሚያስፈልገው ነገር አይደለም። በቃ አብርሃም ያለፈ ታሪኩ ነው። ባለፈ ታሪኩ ደግሞ ምንም የሚመለከትሻል ብዬ አላስብም። አያገባሽ። ማንም ቢሆን በድሮ ላይፌ ወይም በድሮ ህይወቴ ሊወነጅለኝ አይችልም። አንተ እንደዚህ ነበርክ ብሎ አሁን ባለውበት እንትን ላይ ሊወነጅለኝ አይችልም። ሩታን ብትሆኚ እሱ ያለፈ ታሪኩ ነው። እሱ አንቺ ማስተካከል የምትችይው አንቺ ነሽ። የድሮ ነገሩን እንዲረሳ ማድረግ የምትችይው የነበረው አንቺ ነሽ። ግን አንቺ በእንደገና ነገሩን እያፋፈምሽበት ነው። አስረዳሽ አይደለ? ተረጁ በቃ አብርሃም እያስረዳሽ ነው። ግን አብርሃም ቢሆን እያረኩ ያለው ነገር ደስ አይልም። ተስተካከል። ከዚህ በላይ ምንም አይደለም። ብዙ ጊዜ ተናገር ያለው ስላንተ ብዙ ነገር አውርቻለሁ።
ከዚህ በላይ ደግሞ ማውራት አልፈልግም ስላንተ ማለት ነው። ህይወት ከተባለ በኋላ ብዙ ነገር ችለህ ነው የምትኖረው። ጭቅጭቁንም ምኑም ችለህ ነው የምትኖረው እንጂ ትንሽ ነገር በተነሳ ቁጥር ሌላ ሰው ጋር የምትሄድ ከሆነ ሌላ ሴት ጋር የምትሄድ ከሆነ ወይም ሩታ ሌላ ወንድ ጋር የምትሄድ ከሆነ አይሆንም። ማይታሰብ ነገር ነው በቃ። እነዚህም የአዲስ አበባ የሄደችበት ትርጉም ሊገባኝ አይቻልም። ለምን እንደሄደች አልገባኝም። ምንድነው አንቺ የእነሱን ትዳር ለመበጥበጥ ነው እንዲያሳብሽ? ምን አይነት እንዳለ ጠማማ ሀሳብ ነው የምታስቢው? እነሱ በራሳቸው በቃ ደስ የሚል ህይወት እየኖሩ ነው አይደል? አንቺ ለምን የራስሽ ህይወት አትመሰርች? ለምን ከሰው ጋር ለምን ትጣያለሽ? እኔ አሁንም እኮ ጥሩ ነገር ብሰሪ እኮ እኔ እንደዚህ የምናገርበት እኮ ምንም ታሪክ የለኝም። ግን እያረግሽው ነገር ያለው ነገር ደስ ስላላለኝ ይቻል ብዙ ሰውም እየሰደበኝ ያለው ባንቺ ምክንያት ነው። የሰው ህይወት በመበጥበጥ ደስተኛ ለምን እንደሆንሽ አላውቅም። እኔ በሰው ህይወት መበጥበጥ እኔ ደስተኛ የሚሆን ሰው አይቼ አላውቅም። እኔ ድሮ ነበረ የምናደደው በየዛኔ እነዳኒ ምናምን በሚያደርጉት ስራ ነበረ ብዙ ነገር የተናገርኩት። አሁን ግን የሀገሩ ልጅ ምናምን ሲሆን በጣም ያናዳል። ያኛውስ በቃ ከሌላ ሀገር ነው የመጣው ምናምን ብለው ትንሽ የሆነ ክፍተት አግኝተው ሊናገሩት ይችላሉ አብርሃም። ይሄ ግን የሀገሩ ልጅ እንዲህ መተባበር እያለብሽ ትዳሩን ትበጠብጫለሽ። በቃ ያለፈ ታሪክ ነው አይደለ? አንቺም ፈጣሪው የራስሽ ህይወት ይሰጥሻል። እሱ ቢሄድ ሌላ ህይወት አለ። የራስሽ ህይወት መመስረት እየቻልሽ የሌላውን አብርሃምን ከሩታ ነጥለሽ የራስሽ ለማድረግ ትጥሪያለሽ እንዴ? ማይሆን ነገር እኮ ነው እንዴ። አብርሃም እኮ አንቺ ጋር ራሱ ቢሆን እኮ አይወድሽም። የሰው ልጅ እኮ እየወደደ እየተፋቀረ ነው አንድ ላይ የሚኖረው እንጂ በል ተነሳስተሽ አብርሃምን ወስደሽው እንዴት ነው የምትኖሩት? እስቲ ለራስሽ አስቢ፣ ሌላ ነገር አይደለም። እና አብርሃም በቃ አሁን ከሷ ጋር ስለሆንክ ምናምን በቃ ጀግና ነህ፣ በቃ አጨብጭቤልሃለሁ ይችላል። እንዴት ነው እንደዚህ በጣም እያፈላህ እንዴ? አንተ በዚህ ሰዓት የልጅ አባት ነው አይደል? አሁን እኮ የልጅ አባት ነው። የልጅ አባት ሆነ ምንድን ነው የምታደርገው? ነፂም የራስህ ህይወት ትመስርት፣ አንተም የራስህ ህይወት አለ፣ ወደ ራስህ ህይወት ተመልስ በቃ። እሷ ደግሞ ካንተ ጋር እልህ ስለተያያዘች እንጂ ወዳህ አይደለም። ስለዛ እኔ ከዚህ በላይ ማውራት አልፈልግም። ስላንተ እንደዚህ ማውራት አልፈልግም ነበር። ዛሬም እንደዚህ በሷ ስሜት ሆኜ ነው እንጂ የተናገርኩ አንተ መናገር አልፈልግም። ራስህን የምታውቅ ልጅ ነህ፣ ብዙ ነገር ያሳለፍክ ልጅ ነህ። ለአንተ መምከር አልችልም፣ ግን ደግሞ የሆነ የምታደርገው ነገር ደስ አይልም። እኔ ብዙ ጊዜ አይቻለሁ። ሰውን ትመክራለህ እንጂ እንደዚህ አይነት ነገር ታደርጋለህ ብዬ አልጠብቅም ነበር። ጥቅም የሚፈልግብህ ሰውና የሚወድ ሰው ለይ። የሚወድ ሰው እኮ ብዙ ነገር ይከፍልልሃል። ሩት ስንት ነገር ላንተ ከፍላለች። እቺ ግን አንተ ህይወትህን አበላሻለሁ ብላ መታ አንተ ከሷ ጋር ትሆናለህ እንዴ? ነዚህ እኮ አትወድ። የሚወድ የሚያፈቅር ሰው እያለ እንዴት ነው የማይወድ ሰው ጋር የምትሄደው? በጣም እየተጨማለከ ነው። የስንት ሰው ነው በእናንተ የሚበሳጨው? እኔ እዚህ ጋር እኮ የምናገረው እኮ እኔ ምንም ተጠቅሜ እኮ አይደለም። ምንም የምጠቀመው ነገር የለም። ቪዲዮ ነው። ቪዲዮ ደግሞ እንደ ኖርማን ቀን እኮ እሰራለሁ። ኖርማን ቀን እኮ ቪዲዮ እሰራለሁ። እንደውም እንደዚህ ቆይቼ አልመጣም ነበር። እኔ ቪዲዮ ሁላ በጣም ነው መስራት የሚያስጠላኝ፣ እነሱ እንደዚህ አይነት ሙድ ውስጥ ሲሆኑ ማለት ነው። እኔ ደግሞ በእነሱ ምክንያት ያልጠላኝ ሰው የለም። ችግር የለውም እሱ። አሁንም ቢሆን ብዙ ሰው ጠልቶኛል። በቀደም በተናገርኩ በኮመንታችሁ ነው ያየሁት። ብዙ ሰው በጣም ጠልቶኛል በንግግሬ። በነገራችሁ ላይ ቤተሰብ እውነት ያለው ሰው ይጠላል። በምንም መንገድ ሂዱ እውነት ያለው ሰው ይጠላል። እኔ እውነቱን የተናገርኩት እውነቱን ተናግሬ ብጠሉኝም ችግር የለውም። እኔ ያቺ በንዴት አንዷ ቃል ስለወጣኝ እናንተ ብዙ ነገር ሰደባችሁ። ችግር የለውም እሱ ለኔ ደንታ አይሰጠኝም። እኔ ስድብ የለመኩት ነገር ነው ድሮም ማለት ነው። እኔ ዩቲዩብ ከመጣው ጀምሮ እየተሰደብኩኝ ነው። ምንም ሳላደርግ ነው ፕራንክ ራሱ ከሰራውኝ እሰደባለሁ። እንኳን እንደዚህ አይነት ነገር ተናግሬ ማለት ነው። አሁንም ቢሆን ያው መሰደብ አይቀርም፣ ቀጥሉበት። አሁንም እያስፈራራችሁኝ የነበረው ፎቶ እስከመዘግዘቅ ነው። ዘግዝቁኝ። እኔ ምንም የሚሰማኝ ነገር አይደለም። ብቻ ከእናንተ ጋር በቀጣይ ቪዲዮ እንገናኛለን። ደህና ቆዩልኝ። ቻው